ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል አሜሪካና እስራኤል በኢራን ላይ ያሴሩት አስደንጋጭ ሴራ ምንድነው? እንዲሁም የዓለምን የንግድ ኢኮኖሚ ያናጋው የሆርሙዝ ባህረ ሰላጤ መዘጋት ከጀርባው የማን ሴራ አለ? ዝርዝር መረጃውን ይዘናል። የአሜሪካን ባለስልጣናት ለሁለት የከፈለው የኢራን ሚስጥራዊ ደባ ምንድነው? ይህንን ሚስጥራዊ የፖለቲካ ፍጥጫ በዝርዝር የምንመለከት ይሆናል። በሌላ በኩል አሜሪካ ውስጥ ያላችሁ ስደተኞች ግሪን ካርድ ለማግኘት ሀገራችሁን ለቃችሁ መውጣት አለባችሁም ተብሏል። ይህ አስደንጋጭ አዲስ ፖሊሲ ማንን ይመለከታል? ዝርዝር መረጃውን ይዘናል። ወደ ሀገር ውስጥ ስንመለስ በኢትዮጵያውያን ባለሀብቶች ብቻ ተከልሎ የነበረው የሎጂስቲክስ ዘርፍ ሙሉ በሙሉ ለውጭ ሀገር ኩባንያዎች ክፍት ሊደረግ ነው። ሙሉ ታሪኩን ይዘንላችኋል። በመጨረሻም የ22 ዓመታት ረጅም የዋንጫ ጥበቃ በደስታ ማዕበል ተጠናቋል። አርሴን ቬንገር ካነሱት ታሪካዊ ዋንጫ በኋላ የአርሰናል ደጋፊዎች አዲስ አበባን በደስታ ያናወጡበት አስገራሚው ምሽት ምን አይነት ድባብ ነበረው? ሙሉ የስፖርት ድግሱን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ያተኮረ እጅግ ጥልቅና ወሳኝ የስልክ ውይይት ማድረጋቸውን በይፋ አስታውቀዋል። የውይይት ተራ የስልክ ንግግር አይደለም፣ በክልሉ ውስጥ ያለው የኃይል ሚዛን ሙሉ በሙሉ ሊቀየር የሚችል ትልቅ ታሪካዊ ክስተት እንጂ። ኔታንያሁ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት የሁለቱ መሪዎች ውይይት በዋነኛነት ያተኮረው የሆርሙዝ ባህረ ሰላጤን መልሶ ለመክፈት በተደረሰው የመግባቢያ ሰነድና በኢራን የኒውክሌር ፕሮግራም ዙሪያ ወደፊት በሚደረገው የመጨረሻው የድርድር ሂደት ላይ ነው። የሆርሙዝ ባህረ ሰላጤ ጉዳይ ለዓለም ኢኮኖሚ እጅግ ወሳኝ ነው። ምክንያቱም ባለፈው የካቲት ወር ላይ አሜሪካና እስራኤል በኢራን ላይ ጦርነት ካወጁ ማግስት ጀምሮ የዓለም አቀፍ የንግድ መርከቦች የሚንቀሳቀሱበት ወሳኝ የባህር ሰርጥ ሙሉ በሙሉ ተዘግቶ መቆየቱም የሚታወስ ነው። ጠቅላይ ሚኒስተር ኔታንያሁ ፕሬዝዳንት ትራምፕ ለእስራኤል ደህንነት ላሳዩት የማይናወጥ ቁርጠኝነት ጥልቅ ምስጋናቸውንም አቀርበዋል። በተለይም ኦፕሬሽን ሮኒንግ ላየን እና ኤፒክ ፊውሪ በተባሉ ሁለት ወታደራዊ ዘመቻዎች የአሜሪካና የእስራኤል ጦር የኢራንን ስጋት ለመመከት ትከሻ ለትከሻ ተሰልፈው መዋጋታቸውን በኩራትና በታላቅ ክብርም አስታውሰዋል። በዚህ ትልቅ ውይይት ወቅት ሁለቱ መሪዎች አንድ ላይ የቆመበት ጽኑ አቋምም አለ። እርሱም ከኢራን ጋር የሚደረግ ማንኛውም የመጨረሻ ስምምነት የኒውክሌር አደጋን ሙሉ በሙሉ ማስወገድ እንዳለበት ነው። ይህንን ተግባራዊ ለማድረግ ደግሞ የኢራንን የኒውክሌር ማበልጸጊያ ጣቢያዎች ሙሉ በሙሉ ማፍረስ እና የበለጸገውን የኒውክሌር ማዕድን ከኢራን ግዛት ጠራርጎ ማውጣት የግድ እንደሚል አስምረውበታል። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላትና 60 በመቶ በከፍተኛ ደረጃ የተብላላ መሆኑን አንድ የአሜሪካ ባለስልጣን ተናግረው ነበር። ይህም የጦር መሳሪያን ለማምረት ወደሚያስችለው 90 በመቶ የበለጸገ ዩራኒየም በአንጻራዊነት በፍጥነት ሊያደግ የሚችል በመሆኑ እስራኤል ይህንን ስጋት በምንም ተአምር በቅርቧ ማየት አትፈልግም። በተጨማሪም ኢራን እስከ 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየምም አላት። ፕሬዝዳንት ትራምፕ በበኩላቸው እስራኤል ሊባኖስን ጨምሮ በየትኛውም ግንባር ከሚቃጣባት ጥቃትና ስጋት ራሷን የመከላከል ሙሉ መብት እንዳላት ዳግም አረጋግጠዋል። ኔታንያሁም ሀገራቸው በሊባኖስ በኩል ለሚሰነዘሩባት ማንኛውም አይነት ዛቻዎችና አደጋዎች ምላሽ ለመስጠት በነጻነት የመንቀሳቀስ መብቷ እየተጠበቀ መሆኑንና በተጠንቀቅ ላይ መሆናቸውን ገልጸዋል። በመጨረሻም በእነርሱና በሀገሮቻቸው መካከል ያለውን አጋርነት በጦር ሜዳ ላይ የተረጋገጠና ከምንጊዜውም በላይ የጠነከረ መሆኑን ገልጸው ኢራን የኒውክሌር መሳሪያ ፈጽሞ እንደማይኖራትም አረጋግጠዋል። ይህ በእንዲህ እንዳለ ነገር ግን ነገሩ በዚያ በቃም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊያደርጉት ነው በተባለው አዲስ ስምምነት ዙሪያ በራሳቸው በሪፐብሊካን ፓርቲ ታላላቅ ፖለቲከኞች መካከል ከፍተኛ የተለያየና የሚያጋጭ
አስደንጋጭ አቋም እየተንጸባረቀም ይገኛል። ምንም እንኳ እስካሁን በይፋ የተደረሰ ስምምነትም ሆነ የወጣ ዝርዝር መረጃ ባይኖርም ሊኖር ይችላል የተባለው ስምምነት በፓርቲ ውስጥ ትልቅ ክርክርንም አስነስቷል። ትራምፕ ተደራዳሪ ቡድናቸው በችኮላ እንደማይስማማም አስጠንቅቀዋል። ከኢራን ጋር ያለውን ጦርነት ማስቆምና የሆርሙዝ ሰርጥን ዳግም ማስከፈትን ጨምሮ በርካታ ጉዳዮች ላይ ድርድር እየተደረገ ቢሆንም አሁን ጊዜው ለኛ ነው፣ ስለዚህ መቸኮል አያስፈልግም በማለት ተደራዳሪ ቡድናቸውን ማሳሰባቸውንም አልጀዚራ ዘግቦታል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሊም ከአሜሪካ ጋር እየተደረገ ያለውን ንግግር መቀራረብ እየታየበት እንደሆነም ተናግረዋል። ነገር ግን ታዋቂው ሴኔተር ቴድ ክሩዝ በጉዳዩ ላይ ከፍተኛ ስጋት እንዳደረባቸውም ገልጸዋል። በኢራን በኩል ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የትኛውም ውሳኔ ያለ ኢራን ሶስተኛ ጠቅላይ መሪ ወይም ሙጅተባ ኻሜኒ ፈቃድ አይወሰንም በማለት በሀገሪቱ ፓርላማ ውስጥ የተሰነዘረባቸውን ትችትም አስተባብሏል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ታሲም አሜሪካና ኢራን ስምምነት ላይ ለመድረስ አንድ ወይም ሁለት የሚሆኑ አንቀጾች እንዳልተግባቡባቸውና ይህም በአሜሪካ በሚደረግ እንቅፋት ምክንያት መዘግየቱንም ገልጸዋል። በሌላ በኩል ወደ ሌላኛው ዓለም አቀፍ አነጋጋሪ ዜና ስንሻገር የአሜሪካን የመኖሪያ ፈቃድ ወይም ግሪን ካርድ ለማግኘት ከሚያመለክቱት ስደተኞች አብዛኞቹም ሀገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ቆንጽላ ጉዳያቸውን መከታተል እንዳለባቸው ተገልጿል። የአሜሪካ የዜግነትና ስደተኞች አገልግሎት ይፋ ያደረገው አዲስ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፈቃድ ወይም ግሪን ካርድ ጥያቄ ለማቅረብ ከሀገሪቱ እንዲወጡ ያዛል። ስደተኞቹ አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንጽላ ጥያቄውን ማቅረብ እንደሚችሉም ገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች እንደሆነም ተቋሙ አስታውቋል። ይህ ውሳኔ በአሜሪካ ውስጥ በሚኖሩ በርካታ ስደተኞችና ቤተሰቦቻቸው ላይ ከፍተኛ ስጋትንና ድንጋጤንም ፈጥሯል ነው የተባለው። ይህ በእንዲህ እንዳለ አሁን ደግሞ ወደ ሀገራችን ኢትዮጵያ ስንመለስ የኢትዮጵያ መንግስት በሀገር በቀል ባለሀብቶች ብቻ ተከልሎ የቆየውን ቁልፍ የሎጂስቲክ ዘርፍ ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የሚያስችል አዲስ መመሪያን አዘጋጅቷል። ይህ የቴሌኮም እና የፋይናንስ ዘርፎች ፈለግን የተከተለው ውሳኔ በሀገር ውስጥ የሎጂስቲክስ አቅራቢያዎች ዘንድ ከፍተኛ ተቃውሞና ስጋትንም ፈጥሯል። ትክክለኛ የትግበራ ቀኑ ባይገለጽም አዲሱ መመሪያ ከቀጣዩ በጀት ዓመት መጀመሪያ አንስቶ ተግባራዊ ሊደረግ እንደሚችል ጉዳዩን በቅርበት የሚያውቁ ምንጮች ለካፒታል ጋዜጣም ገልጸዋል። በኢትዮጵያ የሚንቀሳቀሱ የውጭ ባለሀብቶች የሎጂስቲክስ ዘርፉ ለስራቸው ትልቅ ማነቆ መሆኑን በተደጋጋሚ ሲያነሱ የቆዩ ሲሆን የተለያዩ ሀገራትና የጥቅም ቡድኖች መንግስት ዘርፉን ክፍት እንዲያደርግ ከፍተኛ ግፊትን ሲያደርጉ መቆየታቸው ይታወሳል። ይሁን እንጂ የሀገር ውስጥ የሎጂስቲክስ ኦፕሬተሮች ይህንን የመንግስት ውሳኔ አጥብቀው ይቃወማሉ። በዘርፉ ላይ ጥልቅ እውቀት ያላቸው ባለሙያዎች ኢትዮጵያ በአመት 300,000 የማይበልጡ ኮንቴነሮችን እንደምታስተናግድ ይገልጻሉ። ይህ መጠን ደግሞ በአንድ ትልቅ የቻይና የሎጂስቲክስ ኩባንያ በቀላሉ ሊሸፈን የሚችል ነው። በዚህም ምክንያት ትላልቅ ዓለም አቀፍ ኩባንያዎች ወደ ኢትዮጵያ ለመግባት ያን ያህል ፍላጎት ላይኖራቸው እንደሚችል ይገመታል። ይህንን እንዲህ ከተመለከትን በመጨረሻም ወደ ስፖርቱ ዓለም ስንገባ የለንደኑ መድፈኞች የ22 ዓመታት ረጅም የዋንጫ ጥበቃን በስኬት አጠናቀው የዘንድሮውን የእንግሊዝ ፕሪሚየር ሊግ ሻምፒዮንነታቸውን ማረጋገጣቸውን ተከትሎ በዋና ከተማዋ አዲስ አበባ ልዩ የደስታ ማዕበል ተፈጥሯል። ክለቡ ይህንን ታላቅ ዋንጫ ማሳካት የቻለው ታዋቂው አሰልጣኝ አርሴን ቬንገር ቡድኑን ሳይሸነፍ በታሪካዊ ሁኔታ ዋንጫ ካነሱበት የ2003 እና የ2004 የውድድር ዘመን በኋላ ለመጀመሪያ ጊዜ በመሆኑ ለደጋፊዎች ልዩ ትርጉም አለው። የዚህን ታሪካዊ የታሪክ ምዕራፍ ወሳኝ ጨዋታ በትልቅ ስክሪን ለመታደም በርካታ ቁጥር ያላቸው የአርሰናል ደጋፊዎች በጊዮን ሆቴል አዳራሽ በጋራ የተሰበሰቡ ሲሆን ምሽቱም ስታዲየም በሚያስንቅ የደጋፊዎች ጩኸት በከፍተኛ ስፖርታዊ ስሜት የታጀበ ነበር። ይህንን ልዩ ምሽት ይበልጥ ማራኪ ያደረገው ደግሞ የተለያዩ ታዋቂ ግለሰቦች፣ የስፖርት ባለሙያዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ከደጋፊው ጋር አብሮ በመገኘት ደስታን መጋራታቸው ነው። በተለይም ሰሞኑን ወደ አዲስ አበባ
የመጣው ታዋቂው ዓለም አቀፍ የማህበራዊ ሚዲያ ተጽዕኖ ፈጣሪ ዴይላን ፔጅ በቦታው ተገኝቶ ይህንን አስደናቂ የኢትዮጵያውያን የእግር ኳስ የፍቅር ስሜት አብሮ ተካፍሏል። በጊዮን ሆቴል የነበረውን ይህንን ደማቅ ትዕይንት የታደሙት ደጋፊዎች ማራኪ ምስሎችንና ተንቀሳቃሽ ቪዲዮዎችን ወደ ማህበራዊ ሚዲያ ገጾቻቸው በቀጥታ በማጋራት የአዲስ አበባን የአርሰናል ደጋፊነት ስሜት ለዓለም አቀፉ ማህበረሰብም አስተላልፏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።